ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 18 18 18፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ይህ አዋዜ ሰበር ነው። ፓኪስታን ከጎረቤት አፍጋኒስታን ጋር ይፋ ጦርነት መጀመሯን አስታወቀች። ለወራት እየተባባሰ ከመጣ የድንበር ውጥረት በኋላ በተጀመረው በዚህ ጦርነት ጎረቤታሞቹ ርዕሰ ከተሞቻቸው ላይ ጥቃት ፈጽመዋል። የፓኪስታን መከላከያ ሚኒስትር ካዋጃ በኤክስ ገጻቸው ጽፎም የአሜሪካና የአጋሮቿ ኃይሎች የዛሬ 5 ዓመት በፈረንጅ 2021 ለቀው ሲወጡም አፍጋኒስታን ውስጥ ሰላም ይወርዳል ብለው ተስፋ አድርገው እንደነበረ ገልጸዋል። ይሁንና ተስፋቸው ቀቢጸ ተስፋ ሆኖ መቅረቱንና ለአፍጋን መንግሥት ያላቸው ትዕግሥት መጠናቀቁን ገልጸዋል። ከዚህ በኋላ የፓኪስታን ኃይሎች ለአፍጋን ወረራም ወሳኝ ምላሽ ይሰጣሉ ሲሉ በኤክስ ገጻቸው አስጠንቅቀዋል። ፓኪስታን በጥቃቷ የታሊባኑ መሪ ሃይባቱላ የሚኖርባቸው ዋና ከተማዋ ካቡልና ካንዳሃር እንደዚሁም የድንበር ከተማዋ ፓክቲያ መደብደባቸውን ገልጸዋል። የአፍጋኒስታን መከላከያ ሚኒስቴር በበኩሉ በሰጠው መግለጫ በፓኪስታን ከተሞች ኢስላማባድና አቦታባድ በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸማቸውን ገልጸዋል። አገራቱ ወደ ከተሞቻቸው መጠቃቃት የጀመሩት 2000 ኪሎ ሜትር እርዝማኔ ባለውና ተራራማ በሆነ የጋራ ድንበራቸው ላይ ውጊያ ከተከፈተ በኋላ ነበረ። አፍጋኒስታን ትናንት ምሽት የፓኪስታን ኃይሎች የድንበር ጣቢያዎች አጠገብ ከፍተኛ ማጥቃት ከፍተናል ስትል አስታውቃ ነበረ። ሁለቱም ወገኖች ለተደረገባቸው ጥቃት አጸፌታ እንደሰጡ እንጂ ቀድመው ጥቃት እየፈጸሙ አለመሆናቸውን ይናገራሉ። የአፍጋኒስታን ብሔራዊ መከላከያ ሚኒስቴር በሰጠው መግለጫ የፓኪስታን ጦር ድንበር ጥሶ ከገባ በኋላ የአጸፌታ ጥቃቶች አካሂደናል ብሏል። በዚህ ውጊያም 55 የፓኪስታን ወታደሮች መገደላቸውንና በድናቸውም ወደ አፍጋኒስታን መጫኑን ገልጸዋል። በድንበር ከተሞቻቸው ፓክቲያ፣ ኮስት፣ ናንጋርና ኮናር ላይ ባካሄድነው ጥቃትም 2 የፓኪስታን ጦር ሰፈሮችና 19 ወታደራዊ ጣቢያዎችን ማርከናል ብለዋል። የአፍጋኒስታን መከላከያ በእነሱ ወገን የደረሰውን ጉዳት ሲገልጽ በፓኪስታን የሚሳኤል ጥቃት 8 ተዋጊዎች ተገድለውብናል፣ 13 ሰላማዊ ሰዎች ደግሞ ቆስሏል ብለዋል። በሀገራቱ ግጭት የተባባሰው ፓኪስታን 2000 ኪሎ ሜትር በሚረዝመው የጋራ ድንበሮቻቸው ላይ የነበሩትን ዋነኛ የድንበር ማቋረጫዎች ባለፈው ጥቅምት ወር መጀመሪያ ሳምንት ላይ በመዝጋቷ ነው። ሁለቱ ወገኖች በመሃል ተኩስ አቁም ስምምነት ቢደርሱም ከዚህ በፊት ሆኖ በማያውቅ ሁኔታ
የድንበር ማቋረጫዎቹ ዝግ ሆነው በመቀጠላቸው ንግድ ለመለዋወጥ አላስቻላቸውም። የፓኪስታን ባለሥልጣኖች እንደሚሉት ለድንበር መዘጋቱ ዋና ምክንያት የአፍጋኒስታን መንግሥት ቴህሪክ ኢ ታሊባን ፓኪስታን ለተባለው ቡድን ግዛታቸውን ለመንቀሳቀሻነት ስለፈቀዱ ነው። ፓኪስታን እንደምትከሰው አሜሪካ አፍጋኒስታንን ጥላ ከሄደች በኋላ ቡድኑ በሰሜን ብሔራዊ ግዛቷ በኩል ጥቃት አባብሰዋል። የአፍጋን ታሊባኖች ለቡድኑ መንቀሳቀሻነት ግዛታችንን አልፈቀድንም ሲሉ ያስተባብላሉ። ይህ በእንዲህ እንዳለ ፓኪስታን 274 የታሊባን ተዋጊዎች መግደሏንና በእሷ በኩል ደግሞ 2 ወታደሮች መገደላቸውን ገልጻለች። የሁለቱንም ቁጥር የሚያረጋግጥም ሆነ የሚያስተባብል ነፃ ምንጭ አልተገኘም። አፍጋኒስታን እንደምትለው ቀደም ሲልም እንደጠቀስነው 55 የፓኪስታን ወታደሮች ሲገደሉም በእነሱ በኩል ደግሞ 8 ተሰውተዋል። የሁለቱ የግንባር ፍልሚያ ልውውጥ በዋነኛነት የመድፍና የባዙቃ መሆኑ ታውቋል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በግጭቱ ላይ የሁለቱን ተዋጊ ሀገራትና እንደዚሁም ከኳታርና ከሳዑዲ አረቢያ አቻዎቻቸው ጋር የተወያዩበት መሆኑን ገልጸዋል። በሳምንቱ መጀመሪያ ላይ የፓኪስታን ጦር ከሁለቱ ድንበር አካባቢዎች ላይ ካምፖችና መደበቂያዎች ያላቸውን ይዞታዎች በአየር ጥቃት ደብድቦ ነበረ። ጎረቤት ህንድ የፓኪስታን አየር ኃይል ባካሄደው በዚህ ጥቃት የሰላማዊ ሰዎች ሕይወት ሕፃናትና ሴቶችን ጨምሮ መቀጠፉን ገልጻም በጽኑ ያወገዘች ሲሆን ለአፍጋኒስታን የግዛት አንድነትና ሉዓላዊነት ያላትን ጠንካራ ድጋፍ ገልጻለች። በሳምንቱ መጀመሪያ ላይ የፓኪስታን ጦር በሁለቱ አገራት ድንበር አካባቢዎች ላይ ካምፖችና መደበቂያዎች ያላቸው ይዞታዎች ላይ የአየር ኃይል ጥቃት አካሄዱ ነበረ። ጎረቤት ህንድ የአየር ድብደባው በሰላማዊ ሰዎች ሕይወት ላይ አደጋ ማድረሱን ገልጻም ሕፃናትና ሴቶችንም ጨምሮ ሕይወት ቀጥፏል ብላለች። አያይዛም የአፍጋኒስታንን የግዛት አንድነትና ሉዓላዊነት በጽኑ እንደምትደግፍ በውጭ ጉዳይ ሚኒስቴር ቃል አቀባዩም ራንጅሂድ በኩል ገልጻለች። ፓኪስታን በሰሜን ምዕራባዊ ግዛቴ ከአፍጋኒስታን በኩል ሆኖም ይወጋኛል የምትለው ኃይል በምህጻረ ቃል ቲቲፒ ተብሎ የሚታወቅ የፓኪስታን ታሊባን ነው። በሰሜን ምዕራባዊ ግዛቷ በኩል ይንቀሳቀሱ በነበሩ አያሌ የታጠቁ ቡድኖች ቅንጅት በፈረንጅ 2007 የተመሠረተ ቡድን ነው። በታሊባንና በአሜሪካ ጦርነት ወቅት ቲቲፒ ከታሊባኖች ጎን ተሰልፎ የተዋጋና የታሊባን ተዋጊዎችን ፓኪስታን ግዛት ውስጥ ያስተናግድ የነበረ ነው። ቲቲፒ ከአፍጋኒስታን ታሊባኖች ጋር ርዕዮተ ዓለማዊ ማኅበራዊና የቋንቋ አንድነት ይጋራል። እንግዲህ ኢሳያስ እንደሰማኸው ድንበር ላይ የነበረ ውጥረት እና በየመካከሉም ይወነጃጀሉ ነበር ሀገራቱ። ግጭቶች ነበሯቸው፣ በሰው አልባን እና በመሳሰሉት ይጋጩ ነበረ። አሁን መጨረሻ ላይ እንደሰማነው ጦርነቱ ፈንድቷል። ዓለም ፓኪስታን ኒኩለር ከታጠቁ አገሮች አንዷ ናት። አፍጋኒስታንና ፓኪስታን የሚመጣጠኑ ናቸው ወይ? መሰረታዊ የሚዋጉበትስ ጉዳይ ምንድን ነው? ያን ያህልስ ሊያዋጋቸው የሚችል መሰረታዊ ነጥብ አላቸው ወይ? አዎ፣ ዜናው ላይም ሰምተው እንደሆነ በሰሜን ምዕራባዊ የድንበሯ በኩል ውጊያ የከፈቱባት በምህጻረ ቃል ቲቲፒ ተብለው የሚጠሩ የታሊባኖችን ርዕዮተ ዓለም የሚጋሩ እንግዲህ የፓኪስታኖች የታሊባን ርዕዮተ ዓለም በጣም በጣም በቁርአን ላይ የተመሰረተ ሁሉም ነገር ወይም እጅግ በአጠቃላይ ማንኛውም ሕይወታቸው በሃይማኖታዊ አስተምሮ ብቻ የተደገፈ ሴቶች ትምህርት ቤት የማይሄዱበት የመሳሰለ መሆኑ ይታወቃል። ይህ የፓኪስታን ታሊባን የሚባለውም ተመሳሳይ ርዕዮተ ዓለም ያለው ቡድን ነው እና ተልኮም የማታ የታሊባን አይነት መንግስት የአፍጋኒስታን መንግስት ፓኪስታን ውስጥ መመስረት ነው። ስለዚህ ይሄ ከባድ ችግር ነው ለፓኪስታን። 2007 ዓ ም የተመሰረተ ነው ይላል
ከዛሬ 18 ዓመት በፊት ከዛን ጊዜ ጀምሮ በዛ በኩል የተለያየ ዓላማ የተለያየ አመለካከት ይዘው መንግስቱን ይዋጉ በነበሩት ታጣቂ ቡድኖች የተመሰረተ ህብረት ነው የቲቲፒ። ስለዚህ በማንኛውም ደረጃ ሲታይ ለጊዜው ያለው ወታደራዊ አቅም እንጂ የሀገሪቱን አሁን ያለውን መንግስታዊ አስተዳደር ለመተካት የሚፈልግ ነው። ስለዚህ ለፓኪስታን ትልቅ ጠላት ነው። ስለዚህ አሁን ይሄ ተቋም መንፈሳዊ ተቋም ከሆነ አገሪቱን ወደ መንፈሳዊ የሆነ ስርዓት ውስጥ የማስገባት ዓላማና ግብ ይዞ ነው የሚንቀሳቀሰው ማለት ይቻላል። አለም መንፈሳዊ ተቋም አሰች ምንድን ነው የሚባለው? እንደነ ኢራን ከዛም ይጠብቃል የነሱ የታሊባኖች። በዚህ የተነሳ ከዓለም የተገለሉ ናቸው። ምክንያቱም ሴቶች የማይማሩበት ሀገር ነው። ሴቶች ከማህበራዊ ህይወት በአጠቃላይ መልኩ የተገለሉበት ሀገር ነው እና ወደ ታች ስትሄድ ስትሪክት የሆነ ቃል በቃል የሆነ ሃይማኖታዊ አስተዳደር ነው ያለው። ይሄ መሆኑ እነሱ ያምኑበታል፣ ትክክልም ነው ብለው ለብዙ ዓመት ተዋግተው እንደምታየው ተመልሰው መጨረሻ ላይ ስልጣን ለሁለተኛ ጊዜ መያዛቸው ነው። በመጀመሪያው እንደምታስታውሰው ሙላህ የሚባል አንድ አይና መሪ ነበራቸው። ታሊባኖች ኦሳማ ቢንላደንን በማስጠለላቸው ምክንያት የአሜሪካ ላይ በተፈጸመው 9/11 ጥቃት የተነሳ በአሜሪካ ዘመቻ መወገዳቸው የሚታወቅ ነው ከስልጣን። በነገራችን ላይ ከስልጣን ከተወገዱ ዓመታት በኋላ ዋናው የታሊባን መሪ ሙላህ ማረፉ ይታወቃል። ከዛ በኋላ እንግዲህ ከአሜሪካኖች ጋር ሲዋጉ ቆይተው በጆ ባይደን ጊዜ አሜሪካ ጣጥላ በመውጣት እንደገና ስልጣን መልሰው መቆጣጠር ችለዋል። በጣም እልህኞች፣ ልክ የሀገራቸውን መሬት የመሰለ ተራራ፣ ዳገት፣ ቁልቁለትና ይሄ በጣም ራግድ የሆነ መሬት፣ ወጣ ገባ የሆነ መሬት ያላቸውና ልቦናቸው በዛው መጠን ጠንካሮች ናቸው። እውነቱን ለመናገር በአይናችን በብረቱ ያየነው ነው። ያልወረደባቸው ቦምብ፣ ያልተተኮሰባቸው ሚሳኤል የለም። ከዚህ ሁሉ ማዕት ተርፈው አሁን ሀገሪቱን በብቸኛነት እያስተዳድሩ ነው የሚገኙት ታሊባኖች። ስለዚህ ይሄ ቲቲፒ የሚባለው የፓኪስታን ታጣቂ ቡድኖች አንድነት ነገ ምን አይነት አገር ነው መመስረት የሚፈልገው፣ ምን አይነት ሀገር ሊያደርገን ነው የሚፈልገው የሚል ጥያቄ ያለው ፓኪስታናዊ ካለ በልሱ የአፍጋኒስታን ታሊባን መንግስትን የሚመስል ነው። ዓለም እነዚህ ተቋማት የሚያግዛቸው የሚረዳቸው ኃይል አለ ከውጭ ወይም ደግሞ በኢራን እንዳለው ሺሃና ሱኒ በሚባለው አቋም እነሱ የየትኛው ወገን ናቸው? እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። እኔ እውነቱን ለመነጋገር ታሊባኖችን ከኋላ ሆነው የእነሱን ርዕዮተ ዓለም ተጋርቶ በይፋ የሚደግፋቸው አገር አላውቅም። ነገር ግን እንደ ማንኛውም ሙስሊም ሀገር በአካባቢ ያሉ ሙስሊም ሀገራት በመካከለኛው ምስራቅ ያሉ በታሊባኖች ጉዳይ ይቆነሰራሉ። አሁን ለምሳሌ የጦርነት በመነሳቱ ጦርነቱን ለማቆም ሩጫ ላይ ናቸው ማለት ይቻላል። ቱርክን ጨመረ በዛ በኩል። እዚህ መካከለኛው ምስራቅ ውስጥ ደግሞ ሳውዲ አረቢያና ኳታር ጥረት እያደረጉ ነው ይህ ጦርነት
እንዳይባባስ ምናልባት እነዚህ ሀገራት በማህበራዊ ደረጃ የኢኮኖሚ እገዛ እንደዚህ ሊያደርጉላቸው ይችላሉ። ትንሽ አካባቢውን አስቸጋሪ የሚያደርገው እንደሰማው ህንድ ለእነዚህ ለአፍጋኒስታን ታሊባን መንግስት የግዛት አንድነት መከበርና ሉዓላዊነት ያላትን ጽኑ ድጋፍ ገልጻለች የሚለው ነገር እንደቀላል መታየት የለበትም። ምክንያቱም ፓኪስታንና ህንድ ካሽሚር በተባለው ግዛት የተናከሱ ሁለት ኒውክሌር ታጣቂ መንግስታት ናቸው። ስለዚህ የጠላት ወዳጄ ነው የሚል ፖሊሲ በማራመድ ይታወቃሉ። ስለዚህ በቀጥታ የሚሆን በተዘዋዋሪ እገዛ ሊያገኙባቸው የሚችሉ ምንጮች ይኖራሉ ማለት ነው። እንደሚታወቀው በዛ አካባቢ ፓኪስታን ዋነኛዋ የቻይና ወዳጅ ናት። እነዚህ ሁለት ሀገሮች ያላቸው ግንኙነት ስትራቴጂክ ነው። የፓኪስታን አየር ኃይል እና አየር መቃወሚያ በአብዛኛው የቻይና መሳሪያዎችን ታጥቆ ነው የሚገኘው። ስለዚህ ህንድ ደግሞ እንዳልኩህ ወንዝ ተሻግራ በጣም ርቀት መጣ ከእስራኤል ጋር ያላት ጥብቅ ግንኙነት ከዚህ አንጻር የሚታይ ነው። ከጎረቤት አፍጋኒስታን ጋር ያላት ግንኙነት ከዚህ አንጻር የሚታይ ነው። ይሄ ነው እንጂ በመሰረታዊነት ግን እነሱ የሚያራምዱት አይነት ሃይማኖታዊ መንግስት ከዛ ከታሊባን ውጭ ከአፍጋኒስታን ውጭ እስካሁን የለም። ስለዚህ አሁን ይሄ ቲቲፒ የተባለው የፓኪስታን ታሊባን ዜናውም ላይ እንደሰማኸው ከጎናቸው ሆኖ አሜሪካንን ሲዋጋ የቆየ ነው። አሁን አሜሪካኖች ከወጡ በኋላ ደግሞ እነሱ በተራቸው በሚገባ ከለላ እየሰጡብኝ ነው እና የእነሱ ግዛት እየተጠቀመ ነው የሚወጋኝ፣ ስለዚህ እሱን አሳልፋችሁ ከግዛታቸው አባሩ ወይም እንውጋው የሚል ነው የፓኪስታን ጥያቄ። ይሄ ሊቀበሉ አይችሉም። ስለዚህ ሁኔታ ያለው በዚህ ነው። አደራዳሪዎችም እነ ቱርክ እንግዲህ የሚሯሯጡት በሁለቱ ሀገሮች መካከል ይህን ጦርነት ለማስቆም ነው። ነገር ግን በግልጽ ቋንቋ ለማስቀመጥ ታሊባኖች የፓኪስታንን ታሊባን ከመደገፍ ወደኋላ አይሉም። ምናልባት ለጊዜው ሊያቀዘቅዙ ይችሉ እንደሆን እንጂ። ዓለም ይሄ አካሄድ ታዲያ ውሎ አድሮ ለጊዜው ቢቀዘቅዝም የኃይል ሚዛኑ ወዴት ነው የሚሄደው? የኃይል ሚዛኑ ስታሸንፍ ነው። እምልህ ተመጣጣኝ ኃይሎች ናቸው ወይ ለማለት ፈልጌ ነው። ፓኪስታን አሁን ይፋ ጦርነት ከፍቻለሁ ብላለች። በማንኛውም መንገድ በዚህ ጦርነት የኔን ታሊባን ይደግፋል ብላ ባስበችው የአፍጋኒስታን መንግስትም ላይ ሆነ በራሷ ታሊባኖች ላይ ያሳረፈችው ምት ነው የሚወስነው። እንዲታቀቡ ሊያደርጋቸው ይችል ይሆናል ማለት ነው። ነገር ግን እነሱም እንደሰማኸው በመድፍና በዚህ ነው የሚዋጉት። ሰው አልባ በጣም ይጠቀማሉ። መደበኛ ውጊያ በጣም እንደሚያስቸግራቸው ነው የሚታወቀው። እነዚህ በሽምቅ ውጊያ የኖሩ ናቸው። በሽምቅ ውጊያ ስልህ በተለይ ፈንጂ በማጥመድ በመሳሰለው ኮንቬንሽናል ባልሆነ መንገድ ነው ውጊያቸው። እንግዲህ ፓኪስታን ደግሞ ትልቅ አርሚ ነው። ስለዚህ ያለውን ኃይል በመጠቀም የእነሱን ዋና ከተማ እስከ መደብደብ ደርሷል። ውጊያው በምን ደረጃ ተፋፍሞ ይቀጥላል? ለምን ያህል ጊዜ ይቀጥላል? ፓኪስታን ይህን ጦርነት ስትከፍት ዓላማና ግቧ ምንድን ነው? ምን ያህል ልታሳካው ትችላለች የሚለው ጥያቄ የሚመለስ ይሆናል። በነገራችን ላይ ታሊባኖች ትንሽም ቢሆን የሰማኸውን አይነት መቋቋም እያደረጉ ያሉት አሜሪካ ጥላላቸው በሄደችው ጦር መሳሪያዎች ነው። አየር ኃይል አላት ሊባል አይችልም። ነገር ግን የአሜሪካ አሮጌ ሄሊኮፕተር ተዋጊ ሄሊኮፕተሮች አሏቸው፣ ጥቂት ፓይለቶች አሏቸው። እነሱን በመጠቀም እነሱም በአካባቢ ድንበር ከተሞች ላይ ምላሽ እየሰጡ መሆኑን የተገለጸው ይህ አካሄድ ዓለም ምን ያክል ሊያስጉዛቸው ይችላል? በአንድ ወቅት እንግዲህ አሜሪካ ጥላው የወጣችው መሳሪያ ምን ያህልስ ቢሆን ነው? ምን ያህልስ ሊያስኬዳቸው ይችላል? ኖ አየር ኃይላቸውን በተመለከተ ነው። አየር ኃይል አሰች የላቸውም። ገና ሽምቅ ተዋጊ የነበሩ ናቸው። የዳበረም የውጭ ግንኙነት የላቸውም። ስለዚህ ገና ምናልባት ወደፊት መደራጀት ያለባቸው ናቸው። ለጊዜው ግን አሜሪካ ጥላቸው ብሔሮቻቸው በርካታ ተዋጊ አሮጌ ሄሊኮፕተሮች በመጠቀም ምላሽ ለመስጠት እየሞከሩ እንደሆነ ነው የምናነበው። ሌሎች መሳሪያዎችም እነዚህ መድፎች
የመሳሰሉት ተኳሾችም አሏቸው የራሳቸው። ስለዚህ አሁን እንደምትሰማው እነሱ ይበልጥ እንደገደሉ ነው የሚገልጹትና የፓኪስታንን ኢስላማባድና አቦታባድ ኦሳማ ቢንላደን የተገደለባት ከተማ ናት። እነሱ ውስጥ የሚገኙ ወታደራዊ ኢላማዎች ላይ ድብደባ ማካሄዳቸውን የገለጹት የድንበር ከተሞች በፓኪስታን በድንበር አቅራቢያ ከተሞች ላይ ባደረጓቸው ውጊያዎች ደግሞ 2 የጦር ሰፈርና አያሌ የወታደራዊ ጣቢያዎች መማረካቸውንም ገልጸዋል። ስለዚህ እነዚህን ኃይሎች ማሳነስ አይቻልም። ምክንያቱም ሞት አይፈሩም። በጣም ደፋር፣ በጣም የማይታክቱ ኃይለኛ ጠላቶች ናቸው። ታሊባኖች እንደ ወዳጅ እንጂ እንደ ጠላት ጥሩ አይደሉም። ስለዚህ ውጊያው ዞሮ ዞሮ በወዳጅ ሀገራት በተለይ በሙስሊም ሀገራት ርብርብ፣ በቱርክ በመካከለኛው ምስራቅ ሀገራት አሸማጋይነት ቶሎ ሊቆም እንደሚችል ተስፋ ይደረጋል። ቻይናም እረፉ ብላለች። ዓለም ይህን ዜና እየተከታተልን ለአድማጭ ተመልካቾቻችን እናቀርባለን። ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነልን። መልካም ቀን። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ